የኢትዮጵያ ፋይናንሻል ሴክተር ለኢንዱስትሪው የሚያቀርቡት ብድር ድጋፍ አነስተኛ ሆኖ አግኝተነዋል። በዚህም ምክንያት በሚቀጥሉት ጥቂት ሳምንታት ምናልባት ወር ባልሞላ ጊዜ ውስጥ ሕግ እናወጣለን። እያንዳንዱ የኢትዮጵያ ሀብት ምን ያህል ፐርሰንቱ ወደ ኢንዱስትሪ መፍሰስ እንዳለበት በግልም በመንግስትም ባንክ ሕግ ስለምናወጣ ከፋይናንስ ጋር ያለው ቻሌንጅ እንዳለ ይቀረፋል ብዬ መናገር ቢያስቸግረኝም አሁን ግን ኢንዱስትሪው ሊያገኝ የሚገባውን ድርሻ እንዲያጣ ያደረጉ ሰው ፈጠር ችግሮች የሚቀረፉበት ሕግ ለማውጣት የኢትዮጵያ መንግስት በስራ ላይ ስለሆነ ይህ ለእናንተ ትልቅ ብስራት ስለሆነ እንኳን ደስ ያላችሁ ማለት እወዳለሁ። ነገር ግን የኢትዮጵያ ሀብት የእናንተን ፍላጎት ሊመልስ አይችልም። 100% ያለንን ሀብት ለኢንዱስትሪ ማበደር ብንወስን እዚህ ውስጥ ካላችሁ 20-30 ሰዎች አያልፍም። ብዙ ሀብት ካልፈጠርን በቀር አሁን ያለው ሀብት በቂ አይደለም። ያ ያለው ሀብት ግን በትክክለኛው መንገድ ለሁሉም ሴክተር ፌር በሆነ መንገድ ክፍፍል መፍጠር እንዲቻል ሁሉ ነገር ንግድ፣ ሁሉ ነገር ኮንትሮባንድ ብቻ እንዳይሆን በሕግ የሚቀየር ይሆናል። ያ እንደተጠበቀ ሆኖ በተጨማሪም በኢትዮጵያ ሶቨሬን ዌልዝ በኢአይኤች በኩል እና በእናንተም ትስስር ሊሰራ የሚገባው አንድ ወቅታዊ ጉዳይ ብዬ የማስበው ነገር ከማምረት ባሻገር ያለ የንግድ ትስስር ነው። ብዙ ምርቶች አሉ። አፍሪካ ውስጥ ባለው ማርኬት ውስጥ ኩባንያዎች እየፈጠር መሄድ አለብን። አንዱ እዚህ ያመርታል፣ አንዱ ከዛ ገዝቶ እዛ ያከፋፍላል። የኢትዮጵያን አምራቾች አምርቱ ስትባሉ ነበር። አሁን ደግሞ ውጡ 5፣ 10፣ 15 ኩባንያ ከቻለ በግል ካልቻለ በህብረት አሊያም ከመንግስት ጋር እየተቀናጀ ቢያንስ በተመረጡ 5፣ 10 አፍሪካ ሀገራት የኛ ኩባንያዎች መሄድ አለባቸው። ኢትዮጵያ ትልቅ ማርኬት ያላት ሀገር ብትሆንም በአፍሪካ ውስጥ ያለውን ገበያ ለመቀራመት ከፍተኛ እድል ያላት ሀገር ስለሆነች አእምሯችሁን ማምረት ብቻ ሳይሆን የአፍሪካን ማርኬት ለመሻማት በሚያስችል መንገድ ማዘጋጀት ያስፈልጋል። ከዚህም አንጻር መንግስት የራሱን ሆምወርክ የሚሰራ ይሆናል። ክቡራት አምራቾች፣ ኢንዱስትሪያሊስቶች፣ አንዳንድ ኢትዮጵያውያን ህይወታቸውን ገብረው በአርበኝነት የኢትዮጵያን ነጻነት ለማረጋገጥ ይተጋሉ። አንዳንዶች ዕውቀታቸውን፣ አንዳንዶች ጉልበታቸውን፣ አንዳንዶች ጊዜያቸውን ይሰዋሉ። ከናንተ ደግሞ የኢኮኖሚ አርበኝነት ይፈልጋል። እናንተ ካላመረታችሁ ወታደር ደሞዝ የለውም። እናንተ ካላመረታችሁ የምታዩት ማንኛውም የልማት እንቅስቃሴ ሊከናወን አይችልም። የኢኮኖሚ አርበኛ ለመሆን ደግሞ ግብር መክፈል ብቻ ሳይሆን ኮንትሮባንድ፣ ሌብነት፣ ሾርትከት በመንግስትም በእናንተም ሳይድ ያለውን እያረቁና እያስተካከሉ መሄድ የእውነተኛ አርበኝነትን ስሜት መላበስ ያስፈልጋል። ከዚህ አንጻር በተሰራው የምንኮራ የምናመሰግን ሲሆን ተጨማሪ ጥረት ከናንተ ይፈልጋል። ከዚህ ጥረት ውስጥ አንደኛውና ዋነኛው ኢትዮጵያ ውስጥ እስካሁን እየተመረቱ ካሉ ምርቶች በተጨማሪ 96 አይነት ምርቶች ተለይተዋል። ልናመርታቸው የምንችላቸው፣ ልናመርታቸው የሚገቡ፣ ልናመርት ስንችል ከውጭ የምናመጣቸው 96 ገደማ ታይፕስ ኦፍ ፕሮዳክሽን ኢትዮጵያ ውስጥ መጀመር ይቻላል። ይሄን ለማድረግ ልየታው ስላለቀ በእናንተ በኩል መረጃውን ከኢንቨስትመንት ኮሚሽን ከኢንዱስትሪ ሚኒስቴር በመውሰድ እነዚህን ዘርፎች በፈጠነ መንገድ በመተካት ከውጭ የምናመጣቸው ምርቶች ማስቀረት ይኖርብናል። ለምሳሌ በኮንስትራክሽን ዘርፍ በቅርቡ የሴራሚክስ ፋብሪካ እናስመርቃለን። ኢትዮጵያ ላለፉት በርካታ ዓመታት ድንጋይ ተሸክማ ትመጣ ነበር። ፖርት የሌላት ሀገር፣ ጠንካራ ሎጂስቲክስ ሲስተም የሌላት ሀገር ለኮንስትራክሽን ሴክተር ግብአት እንዲሆን ድንጋይ ተሸክማ አምጥታ በሚፈለገው ልክ ግንባታን ማፋጠን አትችልም። አሁን ሴራሚክስ በሀገር ውስጥ
በቅርቡ ይመረቃል። ከአንድም ሁለት ይመረቃሉ። እነዚህ የኢትዮጵያን ፍላጎት 100% ይመልሳሉ። እነዚህን የሴራሚክስ አምራቾች ወደ ፖርስሊን፣ ግራናይት፣ ማርብል ማሳደግ አለብን። ድንጋይ መሸከም የለብንም። ለዚያ በቂ የሆነ ግብአት ኢትዮጵያ ውስጥ ስላለ ያን እየለያችሁ ማምረት ከሁላችሁ የሚጠበቅ ይሆናል። በማምረት ክብራችንን፣ ነፃነታችንንና ተጨማሪ እድገት ማፋጠን እንችላለን። እናንተ ስራ ስለምታውቁ፣ ስራ ስለምትፈጥሩ፣ የስራም ጉዞ ስለሚገባችሁ በድፍረት ልነግራችሁ የምፈልገው ነገር የ10.2% እድገት ብቻ ሳይሆን ኢትዮጵያ አስደናቂ በሆነ መልኩ በግብርናው፣ በማይኒንግ፣ በኢንዱስትሪ፣ በቱሪዝም ከሁሉ በላይ ደግሞ በቴክኖሎጂ በጣም ፈጣን የሆነ እድገት እያሳየች ያለች ሀገር ናት። በብዙ ፕሮዳክቶች ለኛ ኮንሰምሽን ብቻ ሳይሆን ለአፍሪካ ማርኬትም ማቅረብ የቻለች ሀገር ናት። ከመከላከያ አንፃር እንኳን ብንወስድ የዛሬ 4-5 ዓመታት ከውጭ እናስገባቸው የነበሩ ምርቶች ጥቂት የማይባል የምርት አይነት ዛሬ ከ6 በላይ የአፍሪካ ሀገራት እየሸጠ እንገኛለን። በመከላከያ ምርት ራስን መቻልና መሸጥ፣ በልብስ ራስን መቻልና መሸጥ፣ በመድኃኒት ራስን መቻልና መሸጥ፣ እነሱን ለማምረት የሚያስችሉ ማሽነሪዎች ማምረትና መሸጥ እየቻልን ስንሄድ የምንወዳት ሀገራችን በተሟላ ቁመና የተሰራች ትሆናለች። ከኛ አንጻር ያቀድነው፣ የተለምነው፣ ያሰብነው ከሞላ ጎደል በሚያስደንቅ ሁኔታ በፈጣሪያችን እርዳታ እየተሳካልን ኢትዮጵያ እየተሰራች እንደሆነ በአይናችሁ ያያችሁ ይመስለኛል። በድፍን አፍሪካ ያለው ምኞት በእኛ ልክ በሁሉም ዘርፍ የመጣ እድገትና ሲሰራ የሚታይ ሀገር ማየት የብዙ ዜጎች ምኞት ነው። እኛ ይህን እድል እንጠቀም፣ እንተባበር፣ በጋራ እንስራ፣ ከጉድለት እንማር፣ ለላቀ ውጤት ለላቀ አቺቭመንት በምቀኝነት መንፈስ ሳይሆን በትብብር መንፈስ አብረን እንቁም። የኢትዮጵያን ብልጽግና በጋራ እናረጋግጥ። ኢንዱስትሪና ማምረት ለብልጽግና፣ ለነጻነት፣ ለክብር ወሳኝ መሰረቶች ስለሆኑ በጋራ ይህ መሰረት እንድናቆም ጥሪ እያቀረብኩ ኢትዮጵያ በልጆቿ ጥረት በልጆቿ ምርት ታፍራና ተከብራ ለዘላለም ትኑር። እጅግ አድርጌ አመሰግናለሁ።